ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት በርካታ የእግር ኳስ አድማጮች ጋር ተደራሽና ተደማጭ እንዲሆን ቻናላችንን ላይክ እንድታደርጉ የሁሉ ጊዜ ግብዣችን ነው። እንደ ሁሉ ጊዜው በላይክ ቻናላችንን ያገዛችሁ እንዲጀምሩ አዲስ ከሆናችሁ ደግሞ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉና የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም በባህር ማዶ የምትገኙ ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ ከልብ በአክብሮት እየጋበዝን የሁለተኛ ክፍል የዕለተ ቅዳሜ የእረፍት ቀን ፕሮግራማችን ትኩረት የሚያደርገው ከ24 ሰዓት በኋላ ከእረፍት በኋላ በድጋሚ በተመለስ ነው። ዛሬ ከያዝናቸው ነጥቦች መካከል በሌላ በኩል የምናነሳው ተጠባቂው የነገ ምሽት የዌምብሌ ፍልሚያ በሚካኤል አርቴታ አርሴናል እና በማንቸስተር ሲቲ መካከል የሚደረግ የካራቦ ካፕ ፍጻሜ ነው። መምህሩ ከደቀ መዝሙሩ ጋር የሚገናኙበት የምሽት ጨዋታ በዌምብሌ የሚደረግ ተጠባቂ በጣም አጓጊ የሁለቱ ቡድኖች የዋንጫ ፉክክር አለ እዛ በፕሪሚየር ሊግ። እዚህ ጋር ደግሞ በካራቦ ካፕ ፍጻሜ መገናኘታቸው የዘንድሮ ውድድር ዓመት የፉክክር መጠንን ከፍ አድርጎ ምን አይነት ይዘት ሊኖረው ይችላል ይሄ ጨዋታ? እስቲ ለእናንተ ግምታችሁን በኮሜንት መስጫ አስቀምጡ። ይሄ ጨዋታ በተዋበ እግር ኳስና አስደናቂ ተናፋቂ በሆነ በድጋሚ እይታ ልናይ የምንችለው በብዙ ድራማና ቲያትር የተጠናቀቀ ጨዋታ ሊሆን ይችላል ወይስ አዝናኝነቱ እንዳለ ሆኖ የእግር ኳስ ጣዕምን ለዛውን ቀንሶ በምን አይነት መልኩ ሊጠናቀቅ ይችላል? እስቲ እናንተን ግምት። ሁለቱም ቡድኖች ይሄን ዋንጫ ማሸነፍ ይፈልጋሉ። አንደኛ የሲዝን ስኬት በዋንጫ ለማጠናቀቅ ለሁለቱም ቡድኖች ከሚወዳደሩባቸው ውድድሮች መካከል ለሁለቱ አንዱ የፍጻሜ ጨዋታ ነገ ምሽት የሚደረግ ነው። ስለዚህ ፔፕም የፋይናል ሪከርዱን አጠናክሮ ለመቀጠል አርቴታም ወደ ሁለተኛ የአርሴናል ቤት የዋንጫ ታሪክ በሁለተኛ ደረጃ የሚያስቀምጠው ሌላ ዋንጫ በመደርደሪያ ውስጥ በዘንድሮ ሲዝን ከነጥንካሬው ከነ ብቃቱ ማረጋገጫ የሚሰጥበት የመጀመሪያው የዋንጫ ፍጻሜ ነው። ይህን ጨዋታ ሁለቱም ቡድኖች ዋንጫውን በልዩነት ለማሸነፍ የተለየ ዝግጅት አድርገዋል። የትኛው ቡድን ግን በተሻለ ሁኔታ ያጠናቅቃል? ታክቲካል አናላይዝ እናደርጋለን። ይህን ፕሮግራም የበለጠ ጉዳዮችን ዲቴል እየገባን አንዳንድ ነጥቦችን በዚህ ፕሮግራም እናነሳለን። ክፍል 2 ደግሞ ነገ በጨዋታው ዕለት የምናነሳው ይሆናል። ይሄ ፕሮግራም ምናልባት ዘግይቶ የሚደርሳችሁ ከሆነ ከነገ አንስቶ በተለመደው የንጋት ሰዓታችን ከ11 ሰዓት በኢትዮጵያ ሰዓት አቆጣጠር አንስቶ ወደ እናንተ ተደራሽ መሆናችን እንቀጥላለን። ይሄ ፕሮግራም ምናልባት ዘግይቶ ወደ እናንተ በቀድሞ አይነት ሰዓት ላይ ደርሳችሁ ስለሚችል በዚህ መሰረት ይቅርታ እየጠየቀን እንግዲህ አርሴናል ከማንቸስተር ሲቲ ዌምብሌ የፍጻሜ ጨዋታ አርሴናል የኳድራፑል ህልሙን ብሎ የሚጀምርበት ፔፕ ጋርዲዮላ ሽንፈት በቀኝ ብሎ በሁሉም ውድድሮች ላይ እያጋጠመው ያለው መንሸራተትን ለመክታት የሚደረግ የፍጻሜ ጨዋታ ነው። የትኛው ቡድን በተሻለ ሁኔታ ፐርፎርም አድርጎ ይሄን ዋንጫ ድል ሊያደርግ ይችላል? እስቲ የተለያዩ ነጥቦችን ስቴፕ ባይ ስቴፕ እናንሳ። ከነዚህ ነጥቦች መካከል ከያዝናቸው ጉዳዮች መካከል የተለያዩ ከጨዋታው በፊት እያስነሱ የሚገኙ ጥያቄዎች አሉ። የመጀመሪያው ጉዳይ የግብ ጠባቂ ምርጫ ላይ ነው። ፔፕ ራሱ አሳውቋል ጄምስ ትራፎርድን እንደሚጠቀም።
ቴክኒካሊ ምርጥ የኳስ ቴክኒክ ያለው ግብ ጠባቂ፣ በሾት ስቶፐርም ጥሩ ግብ ጠባቂ ነው። ግን የዶናሩማ ኳሊቲ ይታወቃል ወርልድ ክላስ መሆኑን ተከትሎ። ነገር ግን ፔፕ ይሄ ሎያሊቲውን በመጠበቅ በዚህ ውድድር ረጅሙን ጊዜያት ፐርፎርም ሲያደርግ በቋሚነት ሲሰለፍ የነበረው እንግሊዛዊ ግብ ጠባቂ መሆኑን ተከትሎ ለጀምስ ትራፎርድ ቅድሚያ ለመስጠት ውሳኔውን አሳውቋል። ይሄ ጉዳይ ምናልባት በጨዋታው ላይ ምን አይነት ሚዛናዊነት ሊፈጥር ይችላል በግልጽ የሚታወቅ ነው። የሁለቱም ኳሊቲ በልዩነት ይነሳ። የጀምስ ትራፎርድም የዶናሩማም ኳሊቲ የዶናሩማ ኳሊቲ ሃይ ክላስ ስታንዳርድ ነው፣ ወርልድ ክላስ ነው። በጣም በልዩነት የሚነሳ ቶፕ ክላስ፣ በተለይ እንደነዚህ አይነት ትላልቅ ጨዋታዎች ላይ ዲሴሲቭ ሞመንቶችን በሜዳ ውስጥ በማድረግ የሚታወቅ ምርጥ ጣሊያናዊ ግብ ጠባቂ ነው። ጀምስ ትራፎርድ ደግሞ ፔፕ ለሚፈልገው የጨዋታ ሲስተም አመቹ ግብ ጠባቂ ነው። በነገራችን ላይ የቶትናሙ ጨዋታ በሲዝኑ መጀመሪያ ላይ የነበረው ስህተት በፔፕ ጋርዲዮላ የታክቲክ ሂደት ውስጥ ስህተት ተብሎ አይወሰድም። ይህን በቦክሱ ስናነሳ ነበርና አንዳንድ ኮሜንቶች ይደርሱ ነበር። ስህተት ተደርጎ የማይወሰድበት አንደኛው ምክንያት ኤክስፐሪመንታል እንቅስቃሴ ስለሆነ ነው። በነጥብ የኤክስፐሪመንት ጌም ስለነበር ነው። ነገር ግን በወቅቱ የነበረው የሚዲያው ጫናና ሲቲ ውስጥ ከፍተኛ አለመረጋጋት መፍጠሩን ተከትሎ ነው በኳሊቲም ዲፓርትመንቱን ማጠናከር ፔፕ ቅድሚያ በመስጠት የኤደርሰንም ዘግይቶ የመልቀቅ ጉዳይ ስላሳሰበው ነው ዶናሩማን ያመጣው እንጂ በጀምስ ትራፎርድ ላይ ያለው እምነት ፔፕ ልክ የወትሮ አይነት የግብ ጠባቂዎችን የ11ዱ የኳስ እንቅስቃሴ ተሳታፊነት አንዱ አካል ለማድረግ ታቅዶ የመጣ ተጫዋች ነው እና ነገ ምሽት በዚህ ጨዋታ ጀምስ ትራፎርድ ነው ቋሚውን የሚጀምረው። ግን ዲፌንዲንግ ሴት ፒስ ላይ ሲቲ የሴት ፒስ ትራፕን የሚሻገርበት መንገድ አንደኛው ዶናሩማ ነው ትልቁ ቱል። በነገራችን ላይ ከሴት ፒስ ኳስ ሲቲ ክሊር ካደረገው በዘንድሮ የውድድር ዓመት 18.9 በመቶ ዶናሩማ ነው ክሊርም ማድረግ የቻለው መያዝም የቻለው ማስዳትም መከላከል የቻለው። ይሄ ምናልባት በዚህ ጨዋታ ላይ ቁልፉ የጨዋታ ሚዛን ሊሆን ይችላል አንደኛው። ስለዚህ የጀምስ ትራፎርድ ጉዳይ። ወደ አርሴናል ስንመጣ ደግሞ በዚህ ውድድር ላይ ፐርፎርም እያደረገ አርሴናልን ለዚህ ስቴጅ ያበቃው ስፔናዊው ሁለተኛው ግብ ጠባቂ ኬፓ አሪዛባላጋ ነው። የአርሴናልን የዘንድሮ ሲዝን ዲፋይንድ ከሚያደርጉ ትላልቅ ጥንካሬዎች መካከል ደግሞ አንዱ ዴቪድ ራያ ነው። ስለዚህ አርሴናል የትኛውን ነው መምረጥ ያለው? በዚህ ኮምፒቲሽን ሎያሊቲውን ሲቲ ያሳየ፣ ለግብ ጠባቂው ነበር እድል መስጠት የመረጠው። ይህ ግብ ጠባቂ ይቀጥላል አለ ጀምስ ትራፎርድ። ሚካኤል አርቴታ ታዲያ ማንን ሊመርጥ ነው? ሎያሊቲውን ይቀጥላል ወይስ እንደ ውጤቱ አንገብጋቢነት እንደ ሳይኮሎጂካል ቡስት? በነገራችን ላይ ለሁለቱም ክለቦች አእምሯዊ ጥንካሬ ወሳኝነት አለው። የበለጠ ለሚካኤል አርቴታ አርሴናል ለምን በአራት ግንባር ነው የሚጫወተው። አራቱንም ግንባር የማሳካት ትልቅ እድል አለው። ስለዚህ አንዱን ዋንጫ ሃንድል አደረገ ማለት ስለ ሌሎች የጨዋታ ጊዜያትና ስለ ዋንጫ ድል የቡድኑ ሜንታሊቲ አሁን ባለበት አቋም ላይ ምን ያክል ወደፊት ግፊት እንደሚፈጥር ምን ያክል የዚህን ቡድን ጥንካሬ ሊያሳድግ እንደሚችል ከወዱ መገመት ይቻላል። በጣም ሳይኮሎጂካል ፑሽ ነው የሚኖረው። ይሄ ደግሞ የበለጠ ለአርቴታ ሲዝኑን በአስደናቂ ሁኔታ ለማጠናቀቅ ትልቅ አጋዥ አቅም ነው የሚሆነው። ይህን ከግምት ውስጥ በማስገባት የዚህ የግብ ጠባቂ ውሳኔ በነገው ጨዋታ ትልቅ የጨዋታ ልዩነት አለው። በነገራችን ላይ በጣም ትልቅ የውጤት ልዩነት ሊያመጣ ይችላል። ማንም በቋሚነት አርቴታ ያሰልፋል፣ አብረን በጋራ የምንመለከተው። ሁለተኛው ታክቲካል ነጥባችን የሚሆነው ሮድሪ ከኤበሪቼ ኤዜ ጋር የሚያደርገው የሲቲ ቢልድ አፕ ከሚካኤል አርቴታ ቢልድ አፕ ጋር አታኪንግ ሰርድ ከሚድ ሰርድ ይሄ አማካይ ክፍል ጥንካሬ የዚህን ጨዋታ ውጤት 100% የመወሰን አቅም አለው። አማካይ ክፍሉ ዌል ኦርጋናይዝድ ሆኖ የገባ ቡድን፣ አማካይ ክፍሉን ዶሚኔት ያደረገ ቡድን ይህን ጨዋታ ያሸንፋል፣ 100% ያሸንፋል።
ሞመንት ኦፍ ቢግ ጌም ከመሆኑ ይልቅ ሞመንት ኦፍ ሱፐር ዶሚናንት ታክቲክ ነው ይህን ጨዋታ የሚወስነው። በነገራችን ላይ ለመሰላችሁ የካራቦ ካፕን ያለፉት ዓመታት ድል ያደረጉ ክለቦችን ከተመለከታችሁ ታክቲካሊ የሚወስዱት አግሬሲቭ ውሳኔ ነው ጨዋታው የሚያሸንፈው እና ቢግ ሞመንትን ክሬት ለማድረግ ደቂቃዎችን እየጠበቀ የሚዘናጋ ቡድን ሳይሆን ኢነርጂውን ከደቂቃዎች ደቂቃ እያሻሻለ የሚመጣና ኮንሰንትሬሽኑን የማይስት አጋጣሚዎችን የሚገድል በተለይ በዌምብሌ በሚደረጉ ጨዋታዎች አማካይ ክፍሉ ላይ ብልጫ የሚወሰድበት ቡድን ጨዋታውን ሰርቫይቭ ለማድረግ ይቸገራል። ሲቲ የበለጠ የዚህ ስቴዲየም ኤክስፒሪየንስ አለው በፔፕ ጋርዲዮላ ውስጥ በካራቦ ካፕ ፍጻሜ ደርሶ ጠራርጓል ሁሉንም ፍጻሜ። የፔፕ ጋርዲዮላ የማንቸስተር ሲቲ ቤት የዋንጫ መደርደሪያ የጀመረው በካራቦ ካፕ ድል ነው። ሚካኤል አርቴታ በዚህ የፍጻሜ ጨዋታ ምን አይነት ታክቲካል ኦርጋናይዜሽን ይዞ ይቀርባል? እስካሁን ድረስ በስክሪናችን ላይ የምትመለከቱት የእንግሊዝ ጋዜጦች ትኩረት የሆነው ፔፕ ቨርስስ ዳርክ አርት ፉትቦልን እየተመለከታችሁ ነው አይደል? የአርቴታን ዳርክ አርት እንቅስቃሴን መነሻ በማድረግ ግን ይሄን አርስት በጋዜጦች ላይ ከተመለከታችሁ ከኢዜና ሮድሪ ጉዳይ ጋር በቀጥታ ልናገናኝ የፈለግ ነው። አንደኛው ጉዳይ በፕሬስ ኮንፈረንስ ላይ ሁለቱም አሰልጣኞች በሰጡት አስተያየት አርቴታ በዌምብሌ እናጠቃለን ብሏል። ጋርዲዮላ እንዳስፈላጊነቱ ዳርክ አርትም ልንጠቀም እንችላለን ብሏል። ልክ እንደ ኤሚሬትሱ ፍልሚያ። ስለዚህ አይደንቲካል ቼንጅ ልንመለከት እንችላለን። የቀድሞ ጋርዲዮላን አርቴታ መስሎ የአርቴታን ሲስተም ፔፕ እየተጠቀመ ግን ሁለቱም በአንድ ሙያ ውስጥ እያሉ በጋራው ነው የሰሩት። የማንቸስተር ሲቲ ቡድን ምን አይነት አስደናቂ እግር ኳስ እንደሚጫወት እናስታውሳለን በሁለቱ አሰልጣኞች መካከል እና የነገው ምሽት ጨዋታ ቢልድ አፕን የሚይዘው ስትራክቸር ወሳኝነት አለው። ይሄ ደግሞ የአማካይ ክፍሉን በእጅጉ አስፈላጊነት የሚያሳየን ነው። 3-1-6 ወይስ 3-2-5 ያሸንፋል? አርቴታ እንደምታውቁት 3-2-5 አታኪንግ ኤክስፕሎት ስትራክቸር ነው የሚይዘው። ፔፕ ጋርዲዮላ 3-1-6 ኤክስፕሎት ስትራክቸር ነው የሚይዘው። አንደኛው ተጫዋች ትርፍ ሆኖ ወደ ተጋጣሚ መጫወቻ ክልል በሲቲ በኩል እንዲገባ መደረጉ ለአርሴናል ሃይ ተርኖቨር አመቺ ይሁን? ከሮድሪ ድክመት የቀድሞ አይነት ሮድሪን አለመመልከታችን የሮድሪ ከጉዳት በኋላ መመለስ ዊኒንግ ሬቱ አይታችኋል ብዬ አስባለሁ። ሰሞኑን በኦፕታ ከ88.9 በመቶ 52.4 በመቶ ገብቷል። ሮድሪ ሜዳ ውስጥ ያለ ዊኒንግ ሬቱ ከጉዳት በኋላና ከጉዳት በፊት የባለንዶር አሸናፊ የነበረው ሮድሪ። ስለዚህ ይህን ኤሪያ ብናተኩር የበለጠ የአማካይ ክፍሉን ዶሚኔት ያደረገ ቡድን ጨዋታውን ያሸንፋል ያልኩበት ዋነኛ ምክንያት ከዚህ የኦፕታ ስታት መነሻ በማድረግ ነው። በሁለቱ ቡድኖች መካከል ያለው ስታንዳርድ በውድድር ዓመቱ እንደምታውቁት ነው። ሃይ ስታንዳርድ ኳሊቲ ስብስብ ይዘዋል። በጥሩ ሁኔታ ፐርፎርም እያደረጉ እዚህ ደረጃ ደርሰዋል። አርቴታ ኮንሲስታንሲ፣ ጋርዲዮላ ብዙ ውጣ ውረዶችን እያየ ትራንዚሽን ላይ እንዳለ ቡድን እዚህ ደረጃ ደርሷል። ሊጉ ላይ 7 ነጥብ ልዩነት ተፈጥሯል። ፔፕ ከሻምፒዮንስ ሊግ ወጥቷል። በአንድ ሳምንት ባልሞላ ጊዜ ውስጥ ጋርዲዮላ ከ3 ዋንጫ ሊወጣ ነው ማለት ነው። ይሄ ከባድ ነው። በፔፕ ኢራ እንዲህ አይነት ጉዳዮች በአንዴ እንዲህ አይነት ማዕበል መጥቶበት አያውቅም። ቀስ በቀስ በሂደት ለምሳሌ አምና ያለ ዋንጫ ትሮፊ ለመጀመሪያ ጊዜ ጋርዲዮላ ያለ ዋንጫ ያጠናቀቀበት የውድድር ዓመት። ስለዚህ እስቲ ወደ ስትራክቸሩ እንምጣ። 3-1-6 የፔፕ ጋርዲዮላ ማንቸስተር ሲቲ የሚከተለው የጨዋታ ስትራክቸር የኩሳኖቭን ሩቢን ዲያዝን ከኤንቶኑሪ ጋር ሶስቱን ወደ ኋላ በመሳብ ኒኮ ኦራይሊን ማቲያስ ኑኔስ፣ ኩሳኖቭ እና ሩቢን ዲያዝን በመያዝ ከፊት ለፊት ሮድሪን በማድረግ ከስድስቱ ተጫዋቾች ኒኮ ኦራይሊ እና በርናንዶ ሲልቫ
ሴሜንዮና ዶኩ ከሃላንድ ጋር ቢጣመሩ ብለን በግምት ያስተላለፍ ብንወስድ ፔፕ የአማካይ ክፍሉን ባላንስ የሚጠብቀው የበለጠ ትርፍ ተጫዋች የተጋጣሚ መጫወቻ ክልል ውስጥ በማስገባት ያ ቡድን በትርፍ ተጫዋች ውጥረት ከራሱ ስትራክቸር እንዳይወጣና ለማጥቃት የቁጥር አቅሙን እንዲቀንስ በማድረግ ነው። የበለጠ ደግሞ ሯጭና አግሬሲቭ የሆኑ ተጫዋቾችን በ3-1-6 ሲጠቀም ትልቁ ፔፕ የሚፈልገው የጨዋታ ስትራክቸር ምንድነው? በሁለቱ ዊንግ በኩል የሚመጡ የትራንዚሽን ኳሶችን ለማስቆም ፒኒንግ ሲስተም ይጠቀማል። እዛው የራሱ ተጫዋች በራሱ የመጫወቻ ክልል ላይ ተገድቦ እንዲቆይ ማድረግ በማን በሴሜንዮና በዶኩ። ለዛ ነው በፈጣን ዊንገር መጠቀም ፔፕን በቅርብ ጊዜ ኡመር ኡርፋን የሚባል የቢቢሲ ኮረስፖንደር ከቱኒዚያ ስፔን የ2009 ታሪክ ጋር ያይዞ ከ2006 ታሪክ ጋር ያይዞ ፔፕን ዊንጎቹ ከፖዚሽን ውጪ መሆናቸው ነው እንደዚህ አይነት ወይም ዊንግ የሌለው ጨዋታ ቨርቲካሊቲ የሌለው ጨዋታ ያመጣው ስትራክቸር ነው በማለት ፔፕ ቱኒዚያና ስፔንን የተቸበትን መንገድ አስታውሶ ፔፕን ከጋዜጣዊ መግለጫ በኋላ ሲጠይቅ የነበረው እና አሁን ፒኒንግ ሲስተሙ የአርሰናልን ሁለት ፉል ባክ ለሁለት አታኪንግ ተጫዋቾች አገልግሎት እንዳይሰጡ ሁለቱን ዋይድ ኤሪያውን በማስፋት ይሄ የኒኮ ራይሊ ሙቭመንት ትርፍ ተጫዋች ሆናል በማርኪንግ ሲስተም እና ስትራክቸር። ይሄ ነው የፔፕ ትልቁ አቅም። ግን በዚህ ቅርጽና የጨዋታ ስታይል አንዴ ውጤታማ፣ አንዴ መንሸራተት፣ አንዴ ኮንሲስታንሲ አጥቷል። እዛ ጋር ፔፕ የሆነ ቱል ከሮድሪ የሚፈልገውን ቱል እያገኘ አይደለም። ግን በትዕግስትና በትራንዚሽን በማዋሃድ ያ የተጫዋቹ ሪትምና አዳፕቲቪቲ ይመጣል ብሎ ፔፕ ጋርዲዮላ ያምናል። የበለጠ ግን በዚህ ሲስተም የፔፕ ጋርዲዮላ ስትራክቸር ውጤታማ የሆነው ከማን ጋር ነው? ከኒኮ ጎንዛሌዝ ጋር ነው። ለምን? የኒኮ ጎንዛሌዝ ሎንግ ፓስ ስኬትና በተለይ ላይን ብሬኪንግ ፓስና የትራንዚሽን ኳሶች ላይ ሮድሪ በስቴፕ ባይ ስቴፕ እያንዳንዱን ኤሪያ ዶሚኔት የሚያደርግ የፖሴሽን ቤዝድ ትራንዚሽንን ላይ ነው የሮድሪ ከፍተኛው ቴክኒክ። በደንብ ተመልከቱ። ኳስ ንክኪው ከግብ ጠባቂ አንስቶ ሮድሪ በረጅሙ ቢልድ አፕን ከማስጀመር ይልቅ ቴክኒካሊ ተጋጣሚን ለፕሬሲንግ የሚጋብዝ ግን በተቃራኒ ፕሬሲንግ ትራፕን በአጫጭር ፓሶች የሚሻገር ቢልድ አፕ ላይ ነው ሮድሪ በጣም ፐርፌክት የሚሆነው። ስለዚህ በዚህ መሃል ነው እንግዲህ ልዩነቶች አሁን በወቅታዊ ብቃት ላይ ትልቅ የግራፍ ልዩነት ሊያመጣ የሚችለው። ሮድሪ አፍተር ሉዚንግ ፖዚሽን ይላል ፖዚሽኑን ካጣ በኋላ ከ2025-26 የውድድር ዓመት በፊት ሪከቨር ለማድረግ ይላል ያንን ቦታ ቶሎ በፍጥነት ሪከቨር ለማድረግ ሮድሪ የሪከቨር ስኬቱ 98.6 ነው። ለዚህ ነው ዘ ቤስት ከቨር ዲፌንሲቭ ሚድፊልደር የሚባለው እንጂ እኮ ከባድ ነጣቂ ሆኖ አግሬሲቭ ሆኖ ምናምን አይደለም። ኤሪያውን ሪከቨር የማድረግ ቴክኒኩ ነው። አሁን ደግሞ ሮድሪ ከተጠናቀቀው የውድድር ዓመት አንስቶ ወደፊት ያለውን ስንመለከት የቦል ሪከቨሪ ሪከርዱ 61.5 ሆኗል። ግራፉን ተመልከቱ። አሁን የሮድሪና የኢዜን ጉዳይ ላይ እንምጣ። ኢዜ ወደ ፋይናል ሰርድ ባለፉት 7-8 ጨዋታዎች በትራንዚሽን በጀመሩ የአርሴናል እንቅስቃሴዎች ላይ ልክ ከሚድ ሰርድ ወደ ፋይናል ሰርድ የሚደረግ ሩጫ ላይ የአርሴናልን አብዛኛው ኳስ የተቀበለው ኢዜ ነው። ከዛም በኋላ ለቡድን አጋሮቹ ወደ ውጤታማነት ወደ ቻንስ ክሬት የማድረግ ኢፌክቲቭ ሩጫ ውስጥ ትልቁን አጋጣሚ ባለፉት ሳምንታት ሲፈጥር የነበረው በሪቼ ኢዜ ነው። ለምሳሌ ለቡካዮ ሳካ ያቀበላቸው ኳሶች 79.4% ተሳክተዋል። የበለጠ ለትሮሳርድ ፓስ ከማድረግ ይልቅ ከተከላካይ ጀርባ ለሚሮጠው ማርቲኔሊ ስፔሶች ላይ ማቀበል ለሪቼ ኢዜ ከፍተኛ አገልግሎት ትልቅ ጥቅም አለው። ስለዚህ ኢዜ እዛ ፖዚሽን ላይ ነገ ላይ የሚጫወተው የጨዋታ ስታይል መጀመሪያ የአርሴናል አማካዮች በደንብ ልብ ብላችሁ ተመልከቱ። ፕሬስ የሚያደርጉት ሮድሪን ነገ ፕሬስ አያደርግም አርሴናል። በጣም እርግጠኛው ይሄን ልንገራችሁ። ለምን መሰላችሁ?
ሮድሪ ፓስ የሚያደርግበትን ኤሪያ ነው ፕረስ የሚያደርጉት። ለምሳሌ ኒኮ ራይሊን፣ በርናንዶ ሲልቫን፣ ቸርኪ ከተሰለፈ ቸርኪን፣ ካልተሰለፈ ሴሜኒዮን ሮድሪን ፕረስ አያደርጉም። ለመሰላችሁ ቶሎ ከፖዚሽን ውጪ እንዲሆን ተጫዋቹን ፕረስ የምታደርጉ ከሆነ ይላል በዘመናዊ እግር ኳስ በደንብ ታክቲካል አናላይዝም የነ ጁኒየር ኒግልስማንን በጣም የጀርመን እግር ኳስ አድናቂ ስለሆንኩ በጣም የየርገን ክሎፕ የቀድሞ የማንቸስተር ዩናይትድ አሰልጣኝ ኦስትሪያ ብሔራዊ ቡድን እያሰለጠኑ የሚገኙት ራፍ ራኒክን የታክቲክ ምናምን የተለያዩ የነ ፋቢያን ዙለርን በጀርመን እግር ኳስ ላይ የሰሩትን ትላልቅ የእግር ኳስ አብዮትና እድገት ምናምን የሚተርኩ ትላልቅ ዶኩመንተሪዎች ታክቲካል ሂደቶችን ይሄ የፕሬሲንግ ኢንቴንሲቲን ያመጡበት የዘመናዊ እግር ኳስ እነዚህ ጉዳዮች በጣም በዲቴል የሚዘግቡ ቪዲዮዎችን እመለከታለሁና እዛ ላይ ስመለከት በደንብ ትላልቅ ጨዋታዎች ላይ የቀድሞ የኤርገን ክሎፕ ሊቨርፑል ፕሬስ የሚያደርገው ሁለቱን ሴንተር ባክ ሳይሆን ሁለቱ ሴንተር ባክ ፖዚሽናሊ የሚያቀብሏቸውን ፉል ባኮችን ኤሪያዎችን ፕሬስ ያደርጋሉ። ስለዚህ እነዛ ሴንተር ባኮች የሚሰጡበት ቦታ ሲያጡ ለአማካዩ ነው የሚሰጡት። አማካዩ በፍጥነት በፈርሚኒዮ ፖዚሽን ፕሬስ የሚደረግ ከሆነ ሮድሪ ይነጠላል። ያኔ ሲቲ ምንድነው የሚሆነው? ኳሱን ብቻ አይደለም የሚነጠቀው በተመሳሳይ ፖዚሽኑ ነው የሚበላሽበት። ያ ማለት ከፖዚሽን ውጪ ይሆናል ሲቲ በአንድ ኳስ 3-4 ተጫዋች ከፖዚሽን ውጪ ይሆናል። ስለዚህ ፕሬሲንግ ኢንቴንሲቲው ወደ ማን ቱ ማን ከማድረግ ይልቅ ወደ ዞናል ፕሬሲንግ ነው የሚቀይሩት። ከዛን ዞናል ፕሬሲንጉ ዱዌሎች የሚበዙት ከሆነ ወደ ማን ቱ ማን አግሬሲቭ ፕሬሲንግ ይቀይራሉ። በዛ ወቅት ሲስተሙ 1-1-2-4ም ሊሆን ይችላል። 1-1-5-1ም ሊሆን ይችላል። ይቀያይሩታል ስቴፑ እንደ ጨዋታው ቢልድ አፕ ማለት ነው። ስለዚህ ቅድም መግቢያ ላይ ያነሳውላችሁ 3-2-5 የሚለው የአርሴናል አታኪንግ ኤክስፕሎት ስትራክቸር ላይ የጀርመን እግር ኳስ አይነት የተጫዋቹን ኤሪያ ፕሬስ ከማድረግ ይልቅ ተጫዋቹ በቀጣይ ስቴፕ ፓስ የሚያደርገውን ኤሪያ ሄዶ ፕሬስ ማድረግ ያንን ኳስ ለመንጠቅ አንደኛ ቻርጅ አይፈልግም። ቻርጅ የለም ማለት ደግሞ ፊዚካሊ አንድ ቡድን ሜዳ ውስጥ በርካታ ደቂቃ በሃይ ኢንቴንሲቲ ፐርፎርም ለማድረግ አይከብደው። አሁን ለአርሴናል ትልቁ ቅመም እዚህ ጋር ነው የሚነሳው። አርሴናል ፊዚካሊ ሜዳ ውስጥ ብዙ ፋይትና ዱዌሎች የማያደርግ ከሆነ በኮንሲስተንሲ ማጥቃት ይችላል። ልክ እንደ ሌቨርኩዘን ጨዋታ ፊዚካል ትሪት ያለበት ጨዋታስ ዝም ብላችሁ ተመልከቱ። የኤቨርተን ጨዋታ እንዴት አርሴናልን እንደፈተነው የዛች ቴክኒሻል ማጂክ ተጫዋች ተቀይራ ገብታ የሆነ ተአምር እስከምትፈጥር ድረስ። ብራይተንን ተመልከቱ። የነ ብሬንፎርድ የነ ኖቲንግሃም ፎረስት የነ ቼልሲን ጨዋታ ተመልከቱ። ፊዚካል ጌም ሲሆን አርሴናል ቻንስም ክሬት ለማድረግ ይቸገራል። ምን እያለን ነበር? የዋንጫ ቡድን የተገኘውን አጋጣሚ በኤኒቲንግ ነሰሰሪ የሆነውን ጉዳይ ይዞ መምጣት ነው። የትኛውም መንገድ በዚህ በዋንጫ ፉክክር ላይ ስለ ስታይል ማውራት የለብንም ስንል ነበር። ግን ትልቁ ልዩነት የነበረው ምንድነው? ሜዳዎች ለሚኖረው ፊዚካል ባትል የሚሰጡት ሪስፖንስ ነው። ያኔ ምን ይሆናል? አካላዊ ፍትጊያ እየበዛ በመጣ ቁጥር የጨዋታው ኢንቴንሲቲ ምን እየሆነ ይመጣል? እየወረደ ይመጣል። ለምን? ተጋጣሚ ፊዚካሊ 90 ደቂቃ እንዴት እየተጋደለ ባልተለመደ የጨዋታ ስትራክቸር ሊጫወት ይችላል? ይህ የእንግሊዞች የጨዋታ ስታይል በደንብ ይሄንን ሲስተም ልዩነት የሚገልጽላችሁን በደንብ ትልቅ ጨዋታ ላስታውሳችሁ። የአምናው የካራባኦ ካፕ ፍጻሜ የኒውካስል ፊዚካሊ የነበራቸው ፍላጎትና ጥንካሬ ሊቨርፑል ማክሰኞ ዕለት ከፒኤስጂ ጋር አንፊልድ ላይ 120 ደቂቃ ተጫውቶ ዝሎ ማምጣት የፈጠረው ልዩነት አስታውሱ። እንዴት ነው ሊቨርፑልን ፊዚካሊ የበታተኑት ኒውካስሎች? ስለዚህ የነገው ምሽት ጨዋታ የሚሆነው አርቴታ ኤሪያል ፕሬሲንግ ስለሚያደርግ ከሮድሪ የሚነሱ ኳሶች የሚሄዱባቸውን ኤሪያዎች ቀድሞ ፕሬስ ያደርጋሉ። ያኔ ምን ይሆናል? ሮድሪ ፓስ የሚያደርግበትን ቦታዎች ባጣ ቁጥር የፓስ ስህተቱ ይበዛል። ያ ማለት ደግሞ የሮድሪ ቅድም ያነሳውላችሁን የቦል ሪከቨሪ
በከፍተኛ ፐርሰንት መውረድ ግራፉ ላይ በእግር ኳስ ኬሪየሩ ታይቶ በማይታወቅ ከቪላሪያል፣ አትሌቲኮ፣ ማንቸስተር ሲቲ ድረስ ታይቶ የማይታወቅ የቦል ሪከቨሪ መውረድ፣ ኳስን መልሶ የማግኘት ፖዚሽንን መልሶ የማግኘት አቅም መውረድ። ያንን ኤሪያ ደግሞ ማን የሚጠቀመው? ኤበሪቼዜ። ስለዚህ የአርሴናልም የማንቸስተር ሲቲም ትልቁ ውጤታማነት የሚጀምረው ከዚች የጨዋታ ስታይል ጋር ነው። ፖት ሴት ፒስ የሚሉትን ዴድ ቦል የሚሉትን የሲቲ ዊንገሮች፣ እነዚህ ሁሉ ጉዳዮች በነገራችን ላይ ከዚህኛው ትልቁ ፕሮሰስ በኋላ የሚመጣል። ይሄ ፕሮሰስ ከሌለ ይሄ እዚህ ጨዋታ ላይ መልክም ውጤት የሚል በጣም እርግጠኛ ነኝ ልንገራችሁ፣ ይሄ የሜዳ ክፍል ላይ የሚኖረው ሻርፕነስ ነው የጨዋታውን ውጤት የሚወስነው። ግን ጋርዲዮላ አንድ ከባድ ብልጠቱን ልንገራችሁ። ከባድ የጋርዲዮላ በትላልቅ ጨዋታም ሆነ በረቂቅ የጨዋታ ፍልስፍናም ሆነ በዘመናዊ እግር ኳስ ውስጥ ጋርዲዮላ ለምንድን ነው ዩኒክ በሆነ መንገድ ገንዘብ ስለሚያወጣ ሳይሆን ዩኒክ በሆነ በጨዋታ ስትራክቸር ተጋጣሚ የሚያሸንፈው ብላችሁ ጠይቃችሁ ሊሆን ይችላል። በደንብ ተመልከቱ። ፔፕ በእንዲህ አይነት የጨዋታ ስትራክቸር ተጋጣሚ የእሱን ቡድን በከባድ ሁኔታ አደጋ ሲፈጥር ሁለት የጨዋታ የሜዳ ውስጥ መብቴ ያለው መብቴ ይዞ ይገባል። አሁን ሚካኤል አርቴታና የአርሴናል ተጫዋቾች በእሁድ ምሽት ጨዋታ ለምሳሌ 14ኛ ደቂቃ ላይ በዚህ ስትራክቸር በፕሬሲንግ አንድ ቢግ ቻንስ ተገኝቶ ከሳቱ እዛ ጋር ነው የጨዋታው ሞመንት ራሳቸው ላይ እየገደሉ የሚመጡት። ይሄን የምልበት ዋነኛ ምክንያት ልንገራችሁ። ፔፕ አሁን በአራት ኳስ ፖዚሽናል ስህተት ሲፈጠር በደንብ አይታችሁ ከሆነ አንዳንዴ ፔፕ ጋርዲዮላ ታች ላይ በጣም አኒሜትድ ሆኖ ይናደዳል ቡድኑ እየመራ ለምን እንደሆነ በደንብ እስቲ ከጨዋታ በኋላ ይሄ በታክቲክ ዙሪያ በጣም ጥናት ምናምን የምትሰሩ ይህን ፕሮግራም የምታደምጡ ሙያችሁ ከፍ ያለ ባለሙያዎች የታክቲክ እውቀታችሁ የደረጀ ትላልቅ ባለሙያዎች ከተመለከታችሁ ከሰከንዶች በፊት ወደ ኋላ አድርጉና ሙቭመንቱን ተመልከቱ። አንድ ተጫዋች ከፖዚሽን ውጪ ሲሆን ጋርዲዮላ እብድ የሚሆነው ታች ላይ ልክ ሮድሪ እንዲህ አይነት ጫና ሲደርስበት በደንብ ጨዋታዎቹን ላስታውሳችሁ። ሊቨርፑል በአንፊልድ ሰከንድ ሃፍ ያደረገው ይሄንን ነው። በዘንድሮ ሲዝን እንደዛ በልጦ የተሸነፈበት፣ ቶትናም ካምባክ ያደረገበት፣ ማንቸስተር ዩናይትድ ሰከንድ ሃፍ ሲቲን የበታተነበት፣ አብዛኛው ቡድኖች ሰከንድ ሃፍ ሲቲ የሚያሸንፉት በዚህ የጨዋታ ስትራክቸር ነው። በነገር እያንዳንዱ ማረጋገጫ በነገ ፕሮግራም ይዤላችሁ እመጣለሁ። ከፖዚሽን እንቅስቃሴ ጋር ከቆመ ኳስ ተቆጠረ አንድ ጉዳይ ላንሳላችሁ። በ30 ደቂቃ አንድ ሴት ፒስ ላይገኝም የሚችልበት ፕሮባቢሊቲ አለ። ሲቲ እንደ ኤሚሬትሱ ሎ ብሎክ ቢጫወት አርሴናል ሴት ፒስ ላያገኝ ይችላል። አሁን ስለ ሴት ፒስ ትኩረት የሚደረግበት ወቅት አይደለም። ቡድን በኦርጋናይዜሽኑ ነው የሚያሸንፈው፣ በሴት ፒስ አይደለም። እኔ አንዳንዴ ይገርመኛል የአርቴታን ቡድን በሲቲ ድክመት ሴት ፒስ ተጠቅሞ ያሸንፋል። አርቴታ በጣም እርግጠኛ ሆኜ ልንገራችሁ ሴት ፒስን ፈርስት ጎል ትሪት አድርጎ ስትራክቸራሊ ይዞ አይመጣም በየጨዋታው። ግን የቡድኑ ምንድነው አንዱ የማሸነፊያ መንገድ ጌም ኦፍ ስቴት ነው፣ አድቫንቴጅ መውሰጃ ነው። በጭራሽ ስትራክቸራሊ አርቴታ ሴት ፒስ አግብቼ 3 ነጥብ አገኛለሁ ብሎ መጥቶ ማያቅም ሊመጣም አይችልም። ግን የቡድኑ ምንድነው ጌም ኦፍ ስቴት ነው። የዛ ቡድኑን ጨዋታ አድቫንቴጅ ይዞ ሆም አድቫንቴጅም ተጠቅሞ አዌይ አድቫንቴጅም ተጠቅሞ ያን ቡድን ላይ የበለጠ አደጋ ለመፍጠር አንዱ ጌም ኦፍ ስቴት ነው። እዛ ጨዋታ ላይ አደጋ ፈጥሮ ጨዋታን የመጀመር አድቫንቴጅ መውሰድ፣ ሳይኮሎጂካል ፕሬዠር መፍጠር፣ እነዚህ የጨዋታ ሂደት ውስጥ ያሉ አንዱ ጉዳይ ነው እንጂ ስትራክቸራሊ ሴት ፒስ እስከማገኝ ብሎ አንድ ቡድን እንዴት ሜዳ ውስጥ ያን ሁሉ ደቂቃ ይፈጃል? ይሄ እኮ ከባድ የእግር ኳስ ኪሳራ ነው። ይሄን ተውት። እንደዛ ብለውም የሚተነትኑትንም ብዙም እኔ በእግር ኳስ በግሌ ስለማያሳምነኝ የምናየውን ጉዳይ ቀይረው ስለሚነግሩን ይሄ ነገር ሁሌም ያስገርመኝ እና ትልቁ የፔፕ መፍትሄ ምንድነው? በደም ከተመለከታችሁ ሲቲ በጣም ሲጨነቅ በእንዲህ አይነት ፕሬሲንግ በርናንዶ ሲልቫ የቀኙን 8 ቁጥር ይተውና ከሮድሪ ጀርባ ይገባል። ከሩben ዲያዝ አጠገብ አንዳንዴ ዶናሩማ አጠገብ ይመጣል። ያኔ ምን ሆነ? ያ የኒኮ ራይሊ ትርፍ ተጫዋች ሆኖ በ3-1-6 የገባው ስትራክቸር ልክ እንደ ተጋጣሚ 1v1 3-2-5 ቢልድ አፕ ይዛል። አታኪንግ ሰርዱ
ያኔ ምን ይሆናል? ባላንስ ይሆናል። ወደ ምን ይቀይረዋል? ፔፕ ኤክስፕሎት ኤሪያ ከማድረግ ይልቅ የአንድ ለአንድ ቴክኒካል አቅም ፋስት ብሬክን መመስረት ይጀምራል። ልክ በርናንዶ ሲልቫ ወደ ራሱ ቦክስ ሲመጣ ሃላንድ ከተጋጣሚ የፔናልቲ ክልል መውጣት ይጀምርና አማካይ ክፍል ይመጣል። ያኔ ምን ያደርጋሉ? ሳሊባንና ጋብርኤልን አርቴታ ወደ ሃይላይን ስትራክቸር ይስባል። ቲምበርም ተሰለፈ፣ ቤን ዋይትም ተሰለፈ። ወደ ላይ ካላፊዮሪም ሂንካፕም ወደ ላይኛው ኮሊደር ይመጣሉ። ይሄ ስትራክቸር ነው ለአርሴናል ከባዱ አደጋ። አርሴናል በቀላሉ ግብ ሊያስተናግድ የሚችለው በዚህ የበርናንዶ ሲልቫ የሜዳ ውስጥ ሙቭመንት ለውጥ ነው። በደንብ አስታውሱ። የሌቨርኩዘኑን ጨዋታ ቅድመ ጨዋታ ግምገማ ስናወራ ስለ አርሴናል ስለ ኢዜ፣ ዮከሬስ፣ ሳካ ነበር ያወራ ነው። ሶስቱ ትላልቅ ኃላፊነት የተቀበሉ የዛሬ ምሽት የአርሴናል ትልቅ ቁልፍ ሚና ያላቸውና ኃላፊነት የተቀበሉ ተጫዋቾች ብለን ለ38 ደቂቃ የተወያየ ነው። አንደኛው ጉዳይ የቤን ዋይት መሰለፍ ለሳካና ለኢዜ የሚሰጠውን ነፃነት ታክቲካሊ እያንዳንዱን ኤሪያ አጥርተን ተመለከትን። እንዴት ነበር ሳካ ምርጥ የነበረው ከሌቨርኩዘን ጋር? እንዴት ነው ኢዜ አስደናቂ ግቦችን ያስቆጠረው? የአርሴናል የአማካይ ክፍል ለምንድን ነው ያልተጨነቀው? ራይስ እዛ እድሜ የሜዳ ክፍል ተገኝቶ እንደዛ አይነት ግብ እንዲያስቆጥር ሚና የነበረው የቤን ዋይት ከፒኒንግ ሲስተም እየወጣ ኦቨርላፕም አንደርላፕም ሳካን ያግዛል፣ ኦቨርሎዱን ይጋራል። ሳካን ከማርኪንግ ቢያንስ አንድ ሰው እያጎደለ መሄድ ይችላል። ያኔ ምን ይሆናል? አርሴናል 1v1ን እያሸነፈ ሲመጣ አማካይ ክፍሉ ፔኔትሬት እያደረገ ስፔስ መፍጠር ይጀምራል ማለት ነው። ይሄ ነው የሽግሽግና የስትራክቸር እንቅስቃሴ። እንዲህ አይነት ታክቲክ እያለ አንድ ተጫዋች ኳስ አቁሞ ከኮርና ላይ በረጅሙ የሚለጋው ኳስ እንዴት ነው በእግር ኳስ ፍጻሜን ይወስናል ተብሎ ሊተነተን የሚችለው? ይሄ እግር ኳስ ውስጥ እውርነት ነው። ምክንያቱም በ30 ደቂቃ አንድ ሴት ፒስ ትልቅ ሞመንት ይሆናል ተብሎ ይሄ ከባድ። እኔ እግር ኳስ ውስጥ የማያሳምነኝ የታክቲክ ሂደት ስትራክቸራሊ ሴት ፒስን እንደነዚህ አይነት ረቂቅ ባንዱ ባላንስ 14-15 ስፔስ የማግኘት የታክቲካል ፍሉዲቲ ያለበትን ስትራክቸር ተትቶ የሆነ ደቂቃ ላይ ስለሚገኝ ሴት ፒስ ማሰብ ከባድ ነው። ምክንያቱም ኳሷ እየተንከባለለች እንጂ የምትቆየው በአየር ላይ ባለ ረጅም ኳስ ላይ አይደለም። እና ልክ ፔፕ ይህን ስትራክቸር ሲይዝ አርቴታ ሃይላይንን በሚሰራበት ወቅት በደንብ ተመልከቱ። በዘንድሮ ሲዝን ሲቲ ካስቆጠራቸው ግቦች ውስጥ 54.4 በመቶ ሃይ ተርኖቨር ነው። በፍጥነት የመልሶ ማጥቃት እንዴት ከተከላካይ ጀርባ በሚጣሉ የሃላንድ ኳስ ተውት። ትልቁን ምሳሌ ልንገራችሁ። ኤሚሬትስ ለአርሴናል በሃላንድ ግብ ያስተናገደው የመጀመሪያው ጨዋታ እንቅስቃሴ እንዴት ነበር? ቢልድ አፕ የተፈጠረችው ሃላንድ የቱ ጋር ነበር? የሲቲ ሚድ ሰርድ ላይ ነበር። እዚህ አርሴናል አታኪንግ ሰርዱ ሊጠቀም እያጠቃ ሲቲን በገፋበት ወቅት በርናንዶ ሲልቫ ከፖዚሽን ውጪ መጥቶ ትርፍ ተጫዋች ለተከላካይ በመሆን ያስጀመረው ኳስ ነው። ከቲጃኒ ራይንደርስ ጋር አንድ ለአንድ ተቀባብለው ከተከላካይ ጀርባ ሮጦ ሃላንድ ያንን ሰፊ ስፔስ ወስዶ ያገባው። ይህን ስትራክቸር በነገራችን ላይ በእርግጠኝነት ዌምብሌ ላይ ፔፕ ጋርዲዮላ ይጠቀማል። ያ ማለት ግን ሮድሪ ፕሬሲንግ ትራፕ ውስጥ መግባቱ ስለማይቀር ነው በአርቴታ ይህን ባላንስ የሚጠቀመው። እቺን የጨዋታዋን ቁልፍ የጨዋታ ስትራክቸር ተመልከቱ። ልክ የሌቨርኩዘን እና አርሴናል ጨዋታ ላይ አርሴናል ከሴት ፒስ ሳይሆን ክፍት ከሆነ ጨዋታ ነው ዛሬ ግብ የሚያስቆጥረው። ቲምበር አለመኖሩ በቡድን ጥንካሬ በቅንጅት መሰረት ትልቅ ጉለት ነው። ለታክቲክ ግን የቤን ዋይት መግባት ለአርሴናል ፖዚቲቭ ጉዳይ ይዞ ይመጣል። ከሰሞኑ የጨዋታ ስትራክቸር አንጻር ለምን ቲምበር ፒን ሆኖ 3-1-6ን 3-2-5ን ስትራክቸር ሳይለቅ ነው የሚቆየው። ቤን ዋይት ሲገባ ግን አርሴናል 2-2-4 2-2-6 ነው የሚጫወተው ሲያጠቃ። ይህ ስትራክቸር በነገራችን ላይ በእግር ኳስ ወረቀት ላይ 4-3-3 4-2-3-1 ምናምን ተብሎ ይተንተን እንጂ አንድ ቡድንን በአታኪንግ ትሪት ተመልከቱት ይላሉ የጀርመን እግር ኳሶች እንጂ በመጀመሪያ ምርጥ 11 አትመልከቱ። ለማጥቃትም ለመከላከልም ያ ቡድን ሲያጠቃ ያለውን የታክቲክ ሼፕን ነው መጀመሪያ ማየት ይላሉ።
ዌል ኦርጋናይዝድ የሚሆነው በዛ ታክቲክ እንጂ ለእግር ኳሱ ቤተሰብ 90 ደቂቃ ከመጀመሩ በፊት የሚታየው ታክቲክ የቡድኑ ስትራክቸር ነው እንጂ ኳሊቲው የቡድኑ ካራክተር የሚወሰነው በአታኪንግ ስትራክቸር ነው ይላሉ በአብዛኛው ይሄ የጀርመን እግር ኳስ ባለሙያዎች ተንታኞችና በዚህ የጨዋታ ሲስተም ውስጥ የኢዜና የሮድሪ ልዩነት መፍጠር በዚህ ጨዋታ ላይ ትልቁ ሚና የበርናንዶ ሲልቫ ሚሽን ከፍተኛ መሆን አርሴናል ፕሬሲንግ ትራፕ ሲቲን የሚያስገባበት ሲቲ ከዛ ፕሬሲንግ ትራፕ ለመውጣት የሚጠቀመው የጨዋታ ታክቲክ የዚህን ጨዋታ ልዩነት ለዚህ ነው የአማካይ ክፍሉ ውህደትና መብላላት በዚህ ጨዋታ ያለው ጥንካሬ አውጥቶ መጠቀም ይህን ጨዋታ 100% ያሸንፋል የምላችሁ ዋነኛ ምክንያት የመጨረሻውን ነጥብ በአርሴናል በኩል እናድርግና ሃቨርት ይሁን ቪክተር ዮከሬስ አሁን ትልቁ ጥያቄ ይሄ ነው ሃቨርት ከሆነ አርሴናል አሁን የነገርኳችሁን ፕሬሲንግ ለመስራት በጣም የሚያመች አደጋ ለመፍጠር በጣም የሚመች ነው ግን በተቃራኒው አርሴናል በትርፍ ተጫዋች ይጠቃል ያ ማለት ምንድነው ተከላካዮቹ ከፖዚሽን ውጪ ወጥተው የሚጫወቱ ከሆነ እንደ ሌሎች ቡድኖች አትመልከቱ የሲቲ ተከላካይ ከፖዚሽን ውጪ ወጥቶ ተጫወተ ማለት ሲቲ በጣም አደጋ እየፈጠረ ነው ወይም በጣም እያጠቃ ነው ማለት ያኔ ሱፐር ክሊኒካል ለመሆን የሲቲን ጥራትን አስቡ ፋይናል ሰርድ ላይ አርሴናል ማርቲኔሊንና ትሮሳርድን ነው አንድ ፖዚሽን ላይ የሚጠቀመው ቸርኪ ፎደን ዶኩ ያሉበትን ፖዚሽን ተመልከቱ ክላሳቸውን ልዩነት ተመልከቱ ስለዚህ አታኪንግ ሰርድ ላይ ክሊኒካል ለመሆን ሲቲ የበለጠ ጥራቱ ከባድ ነው አርሴናል ግን ጨዋታን ለመግደል እንደ ቡድን የማስቆጠር አቅም አለው ስለዚህ ይሄ ጨዋታ ስትራክቸር ደግሞ በሁለት ልዩነት ይከፈላል እኔ አሁን በግሌ ድጋሚ ጨዋታው አንዳንድ እንቅስቃሴዎችን ስትራክቸሮችን ስመለከት የዮከሬስ መግባት ሶስቱ ተጫዋቾች ከኋላ መስመር ነቅሎ እንዳይወጡ ያደርጋል ያው አታኪንግ ትሪት ስለምንመለከት 3-1-6 ሲቲ ስለሚይዝ እንዳይወጡ ያደርጋል ይሄ ማለት የሲቲ አደጋ የመፍጠር አቅም ዮከሬስ ባይኖር ከሚፈጥረው አደጋ ያነሰ ነው ዮከሬስ ሲኖር እነዛ ሶስት ተከላካዮች እንዳይመጡ ማድረግ ይችላል እሺ ሃቨርት ከገባ ደግሞ ሃቨርትን ካያችሁ ትርፍ አማካይ ትርፍ አጥቂ ትርፍ የዊንግ ተጫዋች ትርፍ የመከላከል ጥንካሬ ያለው ተጫዋች እንጂ አጥቂ አይደለም ስለዚህ ጋርዲዮላ የሚጨነቀው በምንድነው በማርኪንግ እና የአደጋ ክልሉን ተጫዋች ከሌለ ለምንድነው የሚሸፍነው ሉጣ ብሎ ይወጣል የጋርዲዮላ ቡድን ያኔ በመልሶ ማጥቃት ይቆጠርበታል ግን ዮከሬስ ቢኖር ደግሞ አደጋዎችን ለመቀነስ ሲባል ጥንቃቄ መርጦ በዛው በራሱ ሜዳ ይቆያል ያኔ ምን ይሆናል የሲቲ ማጥቃት ጥራቱ ያነሳ ኢነርጂው ያንሳል በቁጥር የመብዛቱ አቅም ይቀንሳል አሁን ሁለቱን ጉዳይ እንዴት አርቴታ ሚዛናዊ ያደርጋል ነው ይሄ በነገራችን ላይ ቁልፍ ውሳኔ ነው ለሚካኤል አርቴታ ሃቨርት ከገባ አማካይ ክፍሉ 100% አርሴናል ይበልጣል 100% ለምን ትርፍ ተጫዋች አለ አማካይ ክፍል ላይ ጋርዲዮላን ደግሞ በእግር ኳስ ዘመኑ ትርፍ አማካይ በአጥቂ ሐሰተኛ 9 ቁጥር ይዞ የሚገባ ቡድን ነው ለጋርዲዮላ ሲስተም ጸር በደንብ ተመልከቱ የርገን ክሎፕ ሊቨርፑልን ቶትናምን ስትራክቸራሊ በፖቼቲኖ በሞሪኖ በኮንቴ ለምዶ ሲቲ የሚቀጠቅጡት በደንብ ተመልከቱ የሲቲ ቀን ሃሪኬን አውት ኤንድ አውት ነምበር 9 አይደለም ዊንግ የሚነሳ አጥቂ ነው የሚሆነው እና የበለጠ ፔኔትሬት የሚያደርጉት ኩሊኬስኪና ሱን ናቸው ለዛ ነው ሁለቱ ተጫዋቾች በብዛት ማንቸስተር ሲቲ ላይ ግም ያስቆጥሩት ለምን ኬንን በማርኪንግ ስትራክቸር ከፖዚሽን ውጪ ለማድረግ ሲቲዎች ማርክ ሲያደርጉ ኬን አብሯቸው ማርኪንግ ሲስተሙን እነዛ ተጫዋቾች የሚሮጡበትን ስፔስ እየፈጠረ በሃይላይን ከጨዋታው ውጪ ያደርጋቸው ያኔ እነዛ ተጫዋቾች ዲያጎናልና ፔኔትሬሽን ሩጫዎችን እያደረጉ ያስቆጥራሉ ስለዚህ ይሄ ጨዋታ ዘርፈ ብዙ ታክቲካል ሂደት ያለው የበለጠ አታኪንግ ትሪትን ትኩረት አድርገን 3-2-5 ወይስ 3-1-6 ይሄን ጨዋታ ያሸንፋል እንጂ ሴት ፒስ ኤገሌ በመከላከሉ በኩል እንዲህ ደካማ ነው ኤገሌ በማጥቃቱ በኩል ከሴት ፒስ
አድማጮች እንዲያው አርሴናል እንደ ቡድን ሴት ፒስ ሲጠብቅ አይታችሁ ታውቃላችሁ? ከተገኘ ያስቆጥራል። ለምን? የቡድኑ አንዱ ፋክተር ነው። ጨዋታ ጌም ኦፍ ስቴት ነው። ጌም ኦፍ ስቴት ደግሞ በአንድ የዛሬ ዓመት ይሁን የዛሬ 2 ዓመት ስለ ጌም ኦፍ ስቴት ስንወያይ ነበር። በርካታ የዘውትር አድማጮች ስላላችሁ ታስታውሳላችሁ። ጌም ኦፍ ስቴት ቲሙ በየራሱ ባህሪ ውስጥ የሚቆይበት የጨዋታ ስትራክቸር ነው። በየራሱ ባህሪ ውስጥ ማለት የራሱን ጥንካሬ አጎልብቶ እንደ ተጋጣሚ እንቅስቃሴ የሚጠቀምበት። አሁን አርሴናል በደንብ ልብ ብላችሁ አስታውሱ። እስከ መጀመሪያ ዙር የፕሪሚየር ሊግ ከወገብ በላይ የተጠናቀቀው የውድድር ዓመት ቡድኖች ጋር በነበረው ጨዋታ በአማካይ አርሴናል ስንት ነበር ኤክስፔክትድ ግብ ክሬስ ያደርግ የነበረው? ለምሳሌ ሴንት ጄምስ ፓርክ 2.72 ኤክስፔክትድ ግብ አለው። ከሴት ፒስ ግን 0.46 ነው አይደል? ግን አርሴናል ጨዋታውን ያሸነፈው በሴት ፒስ። ስለዚህ የቡድኑ ጌም ኦፍ ስቴት ምንድነው? ሴት ፒስ ነው። ግን የቡድኑ ትክክለኛ ስትራክቸራል ማጥቃት ምንድነው? ኦፕን ፕሌይ ነው። 2.31 በላይ ኦፕን ፕሌይ ቻንሶችን ክሬት አድርጎ 5 ቢግ ቻንስ እኮ ነው አርቴታ ቡድን ከኒውካስል ጋር ከረብ በፊት 3 ቢግ ቻንስ እኮ ነው የሳተው። ትሮሳርድ ይዜ የሳቷቸው እንኳን 3 ታስታውሳለህ። ግን ቡድኑ በቃ ባለው ጥንካሬ ያንን ሞመንት ማሸነፍ ሲፈልግ ሴት ፒስን ይጠቀማል። ከቼልሲ ጋር በጣም ተቸገረ ፖሴሽኖችን ለማሸነፍ። ስለዚህ የቼልሲ አንዱ ድክመት ምንድነው? ሴት ፒስ። የጨዋታውን ፕላን ስቴቱን መቀየር፣ አድቫንቴጅ መያዝ፣ ከመመራት ወደ አቻነት፣ ከ0-0 ወደ መሪነት፣ ከ1-0 መሪነት ወደ ውጤት ማረጋገጫና አድቫንቴጅ የማስፋት። ስለዚህ ጌም ኦፍ ስቴቱ ነው እንጂ ታክቲካል ኦርጋናይዜሽን የአርሴናል ሴት ፒስ ሊሆንም አይችልም። ምክንያቱም አርቴታ የሰራው ከቬንገርና ከጋርዲዮላ ጋር እንጂ ከቶኒ ፑልስ እና ከሳም አላዳይዝ ጋር አይደለም። ወይም ከዴቪድ ሞይስ ጋር መስራቱ በዴቪድ ሞይስ ውስጥ መጫወቱ። እንግዲህ ሞይስ በእግር ኳስ ህይወቱ ሰርቶ ማያውቃቸውን ጉዳይ አርቴታ የሰራውና ቡድኑ ደግሞ ያሳደገው በዚህ የጨዋታ ቅርጽ ነው። ለማንኛውም ፔፕ ጋርዲዮላና አርቴታ ዌምብሌ ላይ አርቴታ የኳድራፑል ሚሽኑን የሚጀምርበት ሚሽኑን ያሳካል አያሳካም ምንመለከትበት፣ ጋርዲዮላ ደግሞ በሁሉም ውድድር የሚደርስበት መንሸራተት ሊያበቃ ይገባል ብሎ ቆርጦ የተነሳበት ጨዋታ ነው የሚሆነው። ፔፕ በአንድ ሳምንት ከ3 ውድድር ሊወጣ ነው። ከፕሪሚየር ሊግ ባለፈው እንደተመለከታችሁ በዌስትሃም መንሸራተት ምክንያት፣ ከቻምፒየንስ ሊግ በማድሪድ ይህን ካራቦ ካፕን አትርፎ በሲቲ ቤት የሥራ ዘመኑ ሲጀምር መደርደሪያውን ብሎ የጀመረው በዚህ ውድድር ነው። ታዲያ ምን አይነት ፍጻሜ እንመልከት? ነገ ደግሞ 2ኛ ክፍል ከሌሎች ጉዳዮች ጋር አያይዘን በሚወጡ ጋዜጦች እንደ ዛሬ ትኩረታችንን ሐሳብ እንወስድና በራሳችን እይታ ደግሞ ታክቲካል ጉዳዮችን አምጥተን ሰፋ አድርገን የምንወያይበትን 2ኛ ክፍል ነገ ይዘን እንመጣለን። ከዚህ ፕሮግራም በፊት ሊቨርፑልና ብራይተንን በተመለከተ ልክ እንደዚህ ታክቲካል ጉዳዮችን አተኩረን በሊቨርፑል ብራይተን ዙሪያ ቆይታ አደረግን። አሁን ደግሞ አርሴናል ከማንቸስተር ሲቲ የነገውን ፍልሚያ በእንዲህ መልኩ ተመለከትን። ከዚህ ፕሮግራም በመቀጠል ኤንዞ ፈርናንዴዝ፣ ሞሲስ ካሴዶ፣ ኮል ፓልመር ቆይታቸው ጥያቄ ውስጥ ገብቷል። ያ ከምን መነሻ ነው? ሊያም ሮሲኔርን ጨምሮ 3ኛ ክፍል ፕሮግራማችን ቼልሲን ያተኮረ ይሆናል። እናንተ እስቲ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን አሳድጉ፣ ተደራሽነታችንን ከፍ አድርጉ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በ3ኛ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።